ጆሃን ኳሜ ማምዳኒ ተወልዶ ያደገው ከሀገራችን በቅርብ ርቀት በምትገኘው ምስራቅ አፍሪካዊቷ ሀገር ኡጋንዳ ሲሆን እድገቱ ግን በሀገር አሜሪካ ነው። የ34 ዓመቱ ወጣት ፖለቲከኛ በግል ህይወቱም ይሁን በፖለቲካ ጉዞ ብዙ አስገራሚ ነገሮችን አልፏል። ይህ አዲሱ የኒውዮርክ ከተማ ከንቲባ እልል ያለ ሙዚቀኛና ጨፋሪ እንደነበር ያውቃሉ? በተለይ ከሰሞኑ የአሜሪካዋ ትልቋ ከተማ ኒውዮርክ ከተማ ከንቲባ ከሆነ ጀምሮ የከንቲባው ጉድ እየተባሉ የሚወጡ ቪዲዮዎች መነጋገሪያ ሆኗል። እኛም በዛሬው ዝግጅታችን ከንቲባው ከግል ህይወቱ እስከ ቤተሰቦቹ በዘና ያለ መንገድ እንመለከታለን። አብራችሁ ስንቋኔ ማምዳኒ በካምፓላ ከተማ ኡጋንዳ ካስተማሪ አባቱ መሐሙድ ማምዳኒና ከፊልም ባለሙያው እናቱ ሚራ ናይር በስደት ለስራ ከመጡ ህንዳውያን ቤተሰቦች ተወለደ። ማምዳኒ ከ5 እስከ 7 ዓመት ዕድሜ ላይ ያለ በደቡብ አፍሪካ ኬፕ ታውን ለ3 ዓመታት ከቤተሰቦቹ ጋር ከቆየ በኋላ ወደ አሜሪካ የተጓዙት ወላጆቹ ኒውዮርክ በሚገኘው ብሮንክስ ሁለተኛ ደረጃ የሳይንስ ትምህርት ቤት ተመርቆ እስኪወጣ በትጋት አስተምረውታል። በ2014 ከቦይድዌን ኮሌጅ የመጀመሪያ ዲግሪ ሲያገኝ የወደፊት ዓላማው በፖለቲካው መስክ ራሱን ማግኘት ነበረ። የኋላ ተሳክቶለት ስፍራውን አግኝቷል። I will never be able to express the depth of my gratitude. You can sleep now. To my parents, Mama and Baba. You have made me into the man I am today. አባቱ መሐሙድ ማምዳኒ ከህንዳዊ ቤተሰቦች በቀድሞ የብሪቲሽ ገዢ መቀመጫ በሆነችው ቦምቤ ወይም በአሁኑ ስሟ ሙምባይ ከተማ ይወለድ እንጂ አብዛኛውን ህይወት ያሳለፈው በኡጋንዳ ትልቁና ቀደምት በሆነው ማኪራሪ ዩኒቨርሲቲ በአስተማሪነት ነው። ታዲያ እህል ውሃ ያገናኛል ነውና ነገሩ ለትምህርታዊ ወርክሾፕ ኬንያ ባቀናበት ወቅት ያሁኑ የኒውዮርክ ከተማ ከንቲባ የሆነውና የሁለቱ ሰዎች ብቸኛ ልጅ ማምዳኒ ከነሱ ይወለድ ዘንድ ቀድሞ ፈጣሪ የፈቀደላቸው ጥንዶች የፊልም ባለሙያን ህንዳዊት እናቱን ካስተማሪ አባቱ አጣምሮ በኡጋንዳ ካምፓላ የኒውዮርኩ ከንቲባ ማምዳኒ ተወለደ። I am so proud to be your son. And to my incredible wife Rama. Hayati. There is no one I would rather have by my side in this moment and in every moment. ማምዳኒ ከፖለቲካ ህይወቱ ቀደም ብሎ የቤት ሽያጭና ግዢ አማካሪና ሙዚቀኛ ሆኖ ከሰራ በኋላ ነበር ፊቱን ወደ ፖለቲካው ያዞረው። ከአወዛጋቢው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ብዙዎች በቀደመ ስራው የሚያመሳስሉት ማምዳኒ እልል ያለ ራፐር ነበር። ከሙዚቃ ህይወት በፍጥነት ወደ ፖለቲካው ሜዳ የገባው ከንቲባው የመጀመሪያ ፖለቲካ እንቅስቃሴውን የጀመረው ፓስተርና ፖለቲከኛ ለሆነው ለካዳር ኤልያቲምና ለወጣቱ ጋዜጠኛና ፖለቲከኛ ሮዝ ባርከኔዝ የዘመቻ አስተዳዳሪ በመሆን ነበር። ለመጀመሪያ ጊዜ በኒውዮርክ ስቴት ምክር ቤት በ2020 የተመረጠው ማምዳኒ በዲሞክራቲክ ምርጫ ለ5 ጊዜ የስልጣን ዘመን የነበራትን አርቬላ ሲሞታስን በማሸነፍ የግል የፖለቲካ ስኬቱን ሀብሎ ጀመረ። አስቶሪያና ኩዊንስን የተሰኙ የኒውዮርክ ከተሞችን ወክሎ በ2022 እና 2024 ያለምንም ተቃውሞ እንደገና በመመረጥ ለአሁኑ ከንቲባነት ቦታም መንገዱን መጥረግ ቻለ። The sun may have set over our city this evening, but as Eugene Debs once said, I can see the dawn of a better day for humanity. ብዙዎች እንደሚስማሙትና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር አዲሱ የኒውዮርክ ከንቲባ ያጣለው ኡጋንዳ መወለዱ አሊያም ከህንድ ቤተሰብ የተገኘ በመሆኑ ሳይሆን የተመሳሳይ ጾታን በመደገፉ ነው። ከተለያዩ ተቋማቸውና ሌላው ቀርቶ እኔ አሜሪካንም በመመራበት ዘመን መሆን አይቻልም ብለው ከጦር ተቋማቸው ወይም ከመከላከያ ተቋም ጭምር የተመሳሳይ ጾታን አቀንቃኞችና ጾታ ቀያሪዎችን በኔ ዘመን ቦታ የላችሁም ያሉት ትራምፕ ለዛውም የሀገሪቱ ትልቋ የኢኮኖሚ ከተማ በሆነችው ኒውዮርክ ላይ የተመሳሳይ ጾታን የሚደግፈውና የሚያበረታታው ከንቲባ መሰየሙ የጸባቸው ዋነኛ ምክንያት እንደሆነ ይነገራል።
በጥቅምት 2024 ማምዳኒ በ2025 ለሚደረገው ምርጫ የኒውዮርክ ከተማ ከንቲባ ሆኖ እንደሚመረጥ በማሳወቅ የምረጡን ቅስቀሳ አከናውኗል። ማምዳኒ በተመጣጣኝ ዋጋ ላይ ያተኮረ ዘመቻ አካሂዷል። ይህም ከክፍያ ነፃ የሆኑ የከተማ አውቶቡሶችን፣ የህዝብ አገልግሎት የሚከወንባቸው ቦታዎችና የግሮሰሪ መደብሮችን ተጠቅሟል። በ2030 ዝቅተኛ የደሞዝ ክፍያን ለማስቀረት እሰራለሁ ያለው ከንቲባው በተጨማሪም ተመሳሳይ ጾታን በጽኑ መደገፉ እንዲሁም አጠቃላይ የህዝብ ድህነትን ማሻሻያ ያደርጋሉ ማለቱ ለመመረጡ በምክንያትነት ይጠቀሳል። በሰኔ 2025 የዲሞክራቲክ ምርጫ አሸንፎ የቀድሞውን ገዢ አንድሪው ኮሞ በከባድ ድል ዘርሮ አሸናፊ ሲሆን የከተማዋ የመጀመሪያው ሙስሊምና የደቡብ ኤዥያ ኡጋንዳ ከንቲባ መሆኑን ሲያውቁ በርካቶች ቢደሰቱም በተለይ የአክራሪው ወግ አጥባቂ ቡድን አባልና ደጋፊዎች ካሁኑ ፊታቸውን አዝሮበታል። We can make City Hall a place where New Yorkers come to expect the future, not just failure. But we are not there yet. Just as Andrew Cuomo's victory in the primary was thought to be inevitable, the same narrative has started to form around us today. ሌላው ማምዳኒን ከቢሊዮነሮች ጋር ያጣላው የፋይናንስ ፖሊሲው ሲሆን ኢኮኖሚያዊ ሐሳቦች የከተማውን የናጠጡ ባለሀብቶች በቀጥታ ስለሚነኩ የቢሊዮነሮቹ ጥርስ ውስጥ ገብቷል። ከኤንቢሲ ጋር ባደረገው ቃለ ምልልስ የከተማው የንብረት ግብር ስርዓት ፍትሃዊ እንዳልሆነ በመግለጽ ቱጃሮችና ነጮች የሚኖሩባቸው የቅንጦት ሰፈሮችን ከሌላኛው የዝቅተኛ ገቢ ካለው የኒውዮርክ ነዋሪ ጋር ቢያንስ እጅግ የራቀ እንዳይሆን የክራይ ቤቶችን የዋጋ ንረት ማቀዝቀዝ፣ ነፃ የህዝብ አውቶቡሶችን መስጠት፣ ሁለንተናዊ የህፃናት እንክብካቤን ተደራሽ ማድረግና የ1% ጭማሪ በባለጸጎች ላይ ግብር ማሳደግን ያጠቃልላል። ታዲያ ይህ ለባለሀብቶቹ ያልተዋጠላቸውና ኮምጠጥ ያለ አዲስ እቅድ እንደ ቢል አክማን ያሉ የሪል ስቴት ባለሀብቶችንና ባለጸጎችን በማስቆጣቱ ከወዲሁ ትልቅ ተቃርኖ ውስጥ ገብቷል። ማምዳኒ በቀጣይ በሚኖረው የኒውዮርክ ከተማ አስተዳዳሪነት አሁን ከገጠመው የወግ አጥባቂው ቡድን ያለመስማማት ሂደትን አሸንፎ በተቀባይነቱ ይቀጥላል ወይንስ የጀመረውን ተርም ጨርሶ ይሰናበታል? በቀጣይ የምንመለከተው ይሆናል። ተመልካቾቻችን እኛም ለዛሬ የመረጥንላችሁና ልናስቃኝ ወደድነው ዝግጅት ይህን ይመስል ነበር። ሰላም።